ሐዋርያው ቅዱስ ጳውሎስና በርናባስ በቆጵሮስ ደሴት ሲያስተምሩ እስከ ጳፉ ደረሱ ይላል። በዚህ በግብረ ሐዋርያት ምዕራፍ 13 ቁጥር 7 ጀምረን ስንመለከት ጳፉ በምትባለው ደሴት ሰርግዮስ ጳውሎስ የሚባል አንድ ሰው ነበረ። እሱም አስተዋይ ሰው ነበረ። ሐዋርያት በጌታ ቃል ድውያንን ሲፈውሱ፣ ሙታንን ሲያነሱ፣ ለምጻምን ሲያነጹ፣ ብዙ ታምራትን ሲያደርጉ፣ ከተፈጥሮ ሕግ ውጭ የሆነ ታምራትን ሲያደርጉ ጌታ ከነሱ ጋር እንደሆነ ባየ በተመለከተ ጊዜ የእግዚአብሔርን ቃል ከነሱ ይሰማ ዘንድ ወደደ ይላል። አየው፣ አስተዋይ ያለው ከዚህ የተነሳ ነው። ምርጫው ትክክል ስለነበረ በርያሱስን ትቶ እነሱን ስለመረጠ ነው። ይሄ ሰርግዮስ ጳውሎስ የሚባል ሰው ሀገረ ገዥ እንደመሆኑ የራሱ የሆነ ነቢይ የሚለው ጠንቋይ ነበረው ይላል። ጠንቋይ በዚህ ውጣ በዚህ ግባ የሚለው የሚያማክረው፣ ሲቸገር ሲጨነቅ የሚያማክረው፣ አማካሪ ያደረገው፣ በድርጎና በቤተ መንግስት ውስጥ በድርጎ የሚያኖረው አንድ ጠንቋይ ነበረው። ያም ጠንቋይ በርያሱስ ነው። የስሙ ትርጓሜ ደግሞ ኤልማስ ይባል ነበር። ስሙ እንዲተረጎማልና ይልና መጽሐፍ ቅዱስ ሰርግዮስ ጳውሎስ ከነ ሳኦልና ከነ በርናባስ ሊማር በፈለገ ጊዜ ሊፈወስ፣ ሊድን፣ ሊመለስ፣ ሊጠመቅ፣ የጌታን ቃል ሊሰማ፣ በጌታ ቃል ሊመራ በፈለገ ጊዜ በርያሱስ ይከለክለው ነበርና እነ ጳውሎስን ይቃወማቸው ነበረ። ከሱ ጋር ያጣላቸው ነበረ። ነገር ይሰራባቸው ነበረ። በሀገሪቱ ውስጥ ሁከት እንደፈጠሩ ነገር ይሰራባቸው፣ ያጣላቸው ነበር ይላል። አንተ ክፋትና ተንኮል የሞላብህ የዲያብሎስ ልጅ የቀናውን የጌታን መንገድ የምታጣምም አታርፍምን አለው፣ አስጠነቀቀው። አንዳንድ ጊዜ ማስጠንቀቂያዎችን ስለማንቀበል የእግዚአብሔርን ቃል ስለምንቃወም እግዚአብሔርን ቃል እምቢ ስንል አንመራም ስንል በራሳችን ላይ ጥፋት ይመጣል፣ በራሳችን ላይ ሞት ይመጣል። የማይወገድ መንፈሳዊ ችግርን እንፈጥራለን፣ ጭንቀትና ሁከት እንፈጥራለን፣ እናመጣለን በራሳችን ላይ። ከዚህ ሰዓት ጀምረህ አለው ጳውሎስ እስከ ጊዜው ድረስ ማለት እስከምትሞትባት ድረስ ፀሐይን አታይም፣ ዓይንህ የታወረ ይሆናል አለው። በዚያ ሰዓት በሐዋርያው ጳውሎስ ቃል ዓይኑ ተሰወረና የሚመራውን ይፈልግ ጀመር። እዛ በኋላ ዕውር ሆኖ ነው የኖረው። መናፍቃን ልታርፉ ይገባል። አይዛብ ልታርፉ ይገባል። ቤተክርስቲያንን ከመቃወም የቀናውን የጌታን መንገድ ከመቃወም ልታርፉ ይገባል። ልትተው ይገባል። ሐዋርያዊ ተቃውሟችሁን ልትተው ይገባል። መንፈሳዊ ተቃውሟችሁን፣ የቤተ ክርስቲያንን አገልግሎት፣ የቤተ ክርስቲያንን ጸሎት፣ የቤተ ክርስቲያንን ቅዳሴ፣ የቤተ ክርስቲያንን ውዳሴ መቃወም ልትተው ይገባል። ይህቺ ቤተ ክርስቲያን ከምንም በላይ ታሪካዊ ናት። ይህቺ ቤተ ክርስቲያን መንፈሳዊት ናት። ይህቺ ቤተ ክርስቲያን ዘላለማዊት ናት። ይህቺ ቤተ ክርስቲያን በክርስቶስ የተመሰረተች ከሷ በፊት ምንም የሌለ ምትክ የሌላት ቤተ ክርስቲያን ነች። ቤተ ክርስቲያን ይህቺ ቤተ ክርስቲያን ሰማያዊትና መንፈሳዊት ቤተ ክርስቲያን ናት። ቤተ ክርስቲያናችን ከቻላችሁ በስሟ አምናችሁ ተጠመቁ፣ ካልቻላችሁ ተውን። ካልቻላችሁ መነኮሳትን አትግደሉ፣ ካልቻለ ምዕመናንን አታሳዱ። እዴ በ21ኛው መቶ ክፍለ ዘመን የወረደ አስተሳሰብ ሊኖረን አይገባም። የሚያስብ ጭንቅላት ያለው ሰው እንዴት በሉተር አመክንዮ ይመራል? የሚያስብ ጭንቅላት ያለው ሰው እንዴት በመሐመድ አመክንዮ፣ በመሐመድ መሰረት ይመራን፣ በመሐመድ ትምህርት ይመራን? አስተውል ጭንቅላት ያለው ሰው እንዴት መሐመዳዊ ትምህርት ሊመራው ይችላል? በምን ምክንያት፣ በምን ስሌት፣ በምን ሂሳብ? የአመፅ ጉዳይ እኮ አይደለም። ሃይማኖት የአመፅ ጉዳይ እኮ አይደለም። ሃይማኖት የመያዝ ይዞ የመቆየት ጉዳይ አይደለም፣ የእውነት ጉዳይ ነው። ሃይማኖት የዘላለማዊነት ጉዳይ ነው። ሃይማኖት ከእግዚአብሔር ጋር የመገናኘት የመኖር መንግስቱን የመውረስ ጉዳይ ነው። ሃይማኖት የእግዚአብሔር ልጅ የመሆንና ያለመሆን ጉዳይ እንጂ አስቀድመው ነገሌ ስለመሰረቱትና በአመፅ የሚያዝ ጉዳይ አይደለም። ቤተክርስቲያን እውነት ስለሆነች እንጂ የምንኖርባት አባቶቻችን ስላቆዩን አይደለም። ቤተክርስቲያናችን እውነት ስለሆነች እንጂ ክርስቶስ ስለመሰረታት እንጂ ሰማያዊት ስለሆነች እንጂ ተአምራትን የምታደርግ ወንጌልን የምትሰብክ ወንጌላዊት ሐዋርያዊት ቅድስትና አንዲት ዓለም አቀፋዊት ስለሆነች እንጂ አባቶች ስላቆዩን አይደለም የምንኖርባት። እውነት ስለሆነች በቤተክርስቲያን ውስጥ እንኖራለን።